በምክሩ ግሩም ነው ነፍስን ይመልሳል። ከወዳጅ አብልጦ ወደ ልብ ይተጋል። ሸሽጎ የያዘን እንዳልሆነ ሌላ የቅርቤ የምለው ማነው ከሱ ሌላ? በምክሩ ግሩም ነው በለዋ። በምክሩ ግሩም ነው ነፍስን ይመልሳል። ከወዳጅ አብልጦ ወደ ልብ ይጠጋል። ሸሽጎ የያዘን እንዳልሆነ የሌላ የቅርቤ የምለው መኃልየ ሰሎሞን ምዕራፍ 2 ቁጥር 15 ላይ ወይናችን ምን ብሏል? አብቧል። የወይናችን ቦታ የሚያጠፉትን ግን ምን አይነት ቀበሮች ናቸው? ጥቃቅን ቀበሮች ምን አድርጉ? አጥምዳችሁ ያዙ። ዛሬ እንድታጠምድ እግዚአብሔር እየተናገረ ነው። እንድታጠምድ እንዳጠም ምንድነው? በእኔ ውስጥ ያለው ፖቴንሻል እግዚአብሔር ያስቀመጠው ቅባት የዓለምን ቀመር ትውልድ እኮ አጥቅጧል ወገኖቼ። ቴክኖሎጂ አላዳነው፣ ኤአይ አድነው። ኤአይ ወደ ጥፋት ሊወስደን ይችላል። በአንድ ሳይድ መልካም ቢሆን ብዙ ደግሞ ሳይድ ኢፌክት አለ። ገንዘብ አላዳናቸው ኃያላን። አንቺ ነሽ የምትጠበቀው፣ አንተ ነህ የምትጠበቀው። ስለዚህ ዛሬ ምን አድርግ? ጥቃቅን ቀበሮች አጥምዳችሁ ያዙ። ምን የማድረግ ኃይል አላቸው? ሲታዩ ጥቃቅኖች ናቸው፣ አይመስሉም። ይሉኝታ አይመስልም አይደል? ካልቸር አይመስልም ወገኖቼ። እኔ በጣም በብዙ ሰዎች አዝኛለሁ። ውጭ ሀገር ያሉ ከዚህ ነው እጣን ያስልካሉ ወይም ይዘው ይሄዳሉ። ምንድነው ፐርፐሱ? ቡና ስናፈላ ለምንድነው እኛ እጣን የምናጨሰው? ምንድነው ዓላማቸው? እግዚአብሔር ይፈልገው? ነገሩ እኮ መንፈሳዊ ነው እንዴ? አይደለም። ሌላም እናንተ ፈትሹ፣ ጓዳችሁን ፈልጉ። ምክንያቱም አንቺ ብርቱ ኃያል ሴት ብሎ እግዚአብሔር ትውልድ እንድታድኝ ወደ አደባባይ ሊገልጥሽ ነው። ሃሌሉያ! ታምኖ የጠራሽ እግዚአብሔር ስለ ትውልድ እየጸለይሽ ነው። ስለ ትውልድ እየተካከርክ ነው። የታለ ጌታ ሆይ ስም ተሰድቧል፣ እኔ ላክን እያልክ ነው። ስለዚህ ጥቃቅን ቀበሮች በውስጥ ያለውን የወፈረውን የሚገላበጠውን የትውልድን ቀንበር የሚሰብረው ቅባቱን የወይኑን ቦታ እንዳያጠፉ ከቤት ጀምር። ጨክኑ ወገኖቼ። ሳምንት ተናግሬያለሁ። አንድ ትልቅ የእግዚአብሔር ሰው ማራናታ ማለት ይወዳሉ። ስማቸው ማራናታ ሆኗል። እንደዛ ስለሚሉ ምን እንዳሉ ታውቃላችሁ? ለኔ የሰርጌ ቀን አሉ። ለነገ ሰርጌ ሊሆን ዛሬ ነው ጠጅ ማነው ማር የተበጠበጠዋል። በማግስቱ ብርዝ ነው ለሰው የታደለ። መጽሐፍ ቅዱስ በዋጋ ተገዝታችኋልና በስጋችሁ እግዚአብሔርን አክብሩ አይልም እንዴ? የምትበሉት የምትጠጡት ለእግዚአብሔር ክብር ይሁን አይለንም እንዴ መጽሐፍ ቅዱስ? ስለዛም ስለ ቻይናዊ ተናግሬያለሁ ሳምንት። ምናልባት ደግሞ ችግር የለውም። ያ እግዚአብሔር ሰው ነው፣ እግዚአብሔር የሚወድ ሰው ነው። ግን ቤታቸው ውስጥ ረሃብ እየመጣ የኢኮኖሚ ድቀት እየመጣ ተቸገሩ። ከዛ ጌታ ሆይ ምንድነው ጠይቅ። ቤታቸው ውስጥ የተቀመጠ ከአያቱ ጀምሮ ከዛ ባትየው እሱ ያስተላለፉ የድራጎን ስዕል ነው። የሆነ ቅርጽ ነገር ቤታቸው ግድግዳ ላይ ተሰቅሏል። የቤተሰቦቼ ነው ብሎ ነው የተወው። ጌታ ግን እንዲህ አለው፣ ለምን ከዛ ጋር የተያዘ አምልኮ አለ። ስለዚህ እንዲህ አለው፣ ይሄ ነው አለው ጌታ። ይሄ መርገም ተያይዞ የመጣ ነገር። ስለዚህ ምን አለው? አውጣ፣ አንሳ። አልጨከነ ሰው አነሳው። የአያቴ ነው ብሎ የአባቴ ነው ብሎ እንትን አላለ። አንዳንዴ ጣሉ ይላል። ታስታውሳላችሁ? ያዕቆብን እግዚአብሔር ውጣ ካለው በኋላ የእንግዶችን አማልክት ከጆሮአቸው አውጡ፣ ወደ ቤቴል እንሄዳለን አላቸው። ከጆሮአቸው ካንገታቸው አውልቁ። ከዛ ከሞዓብ ምድር ያመጡትን ቀበረው ይላል። ግን አንድ እሱ ያላየው የምትወደው የሚወዳት ራሔል ዋጋ የከፈለላት ሴት አላወቀም። ላባን በመጣ ጊዜ እንዲህ አለ፣ አምላኮቼን ሰርቀሃል። ኧረ በፍጹም አለ። ሳያስበው ያዕቆብ የተገኘበት ይሙት ብሎ ተናገረ። ከዛ በኋላ ራሔል ነበር የሰረቀችው። አያችሁ፣ አማልክት ተሰርቃ ነበረች። በሕይወት ላይ የደረሰው ታስታውሳላችሁ። ያዕቆብ አቃጠልኩ ነው፣ ያዕቆብ አወጣው ብሎ የሚወዳት ሴት ግን ምን አድርጋ ነበር? አባቷ የሚያመልከው የሞዓብን ጣዖት ይዛ መታ ነበር። በሕይወቷ የደረሰውን ታውቃላችሁ ወገኖች። ዛሬ አባቶቻችንን ታሪክ እያወራን እንድንቀጥል አይደለም እግዚአብሔር የሚፈልገው። እንደ ደመና ዙሪያችንን የከበቡን ጀግኖች እኔና እናንተም እንድንደግመው ነው። እኔና እናንተም በዚህ ዘመን እነሱ አይመጡም፣ ስራቸውን ጨርሰው ሄደው። በእነሱ ህይወትና አገልግሎት እየተሟቀን መቀጠል የለብንም።
አንተ ኃያል ሰው ብሎ እግዚአብሔር ወደ አንተ እየጠቆመ ነው ዛሬ። አንቺ ኃያል ሴት የተደበቅሽ ያልተመቸሽ ትውልዱ ሁኔታው ምኑ ብዙ ጥያቄ ያለሽ ግን ውስጥሽ የሚቃጠልብሽ ውስጥ የሚቃጠልብህ አንተ ሂድ በጉልበት ይላል ጌታ። ግን ምን አለ በቤትህ ያለው በቤተሰብ ግድ የለም እናትና አባት ይረዱሃል። አስረዳቸው ወገኖች። የሚታበለን ቤታችን ለማንም ሰው እግዚአብሔርን የማከር የሚጸየፈውን ሕፃን አናጭስ። እኛ ቄጤማ ለምን እንጎዘጉዛለን? ቄጤማ የሚጎዘጉዙ እኮ ሰዎች የራሳቸው ፐርፐዝ አላቸው። ካልጎዘጎዙ እኮ ችግር አለ፣ ይታመማሉ። የሆነ አድባር ቆሌ ምናምን የሚባል ነገር አለ፣ የሚበተን ነገር አለ። እኔና እናንተ ክርስቶስ ነፃ ያወጣን ሰዎች የምንበላው የምንጠጣው ቤታችን የሚደረገው ሁሉ ኮንሰርን መሆን አለብን ወገኖች። ለእህቶቼ ልናገር፣ ልባም ሴት ይላል መጽሐፍ ቅዱስ ቤቷን ትሰራዋለች ይላል። ልባም ከሆናችሁ ቤታችሁን ወንዶች አይመሩም እያልኩ አይደለም፣ ሴቶች። ምክንያቱም ብዙ ጊዜ ከሚበላው ከሚጠጣው ከተለያየ ነገር ጋር ከእንግዳ መቀበል ጋር የተያዘ ነገር ስላለ እኔ ቤት አይደረግም ማለት መቻል አለብን፣ መጨከን አለብን። ምዕራፍ 1 ላይ ካልጨከንን ግን ምዕራፍ 2 3 ላይ ሄደን ከሆነ ትላንትና ለምን አልተቃው መጣግል ይሄ ቢሆን ዋጋ ክፍል ዛሬ ዋጋ ክፍል እነ ዳንኤል ምዕራፍ 1 ላይ ነው አንረክስም ብለው አንረክስ የጀመሩት ምዕራፍ 1 ላይ ግድ ይላል። ይሉኝታይዞሽ ሄደሻል፣ ካልቸራል አስገድዶሃል። ዛሬ እግዚአብሔር እየወቀሰ የሆነ የደበደበን አይደለም፣ ግን ፈልጎናል። ማንን ይላክ ከአንተ ካልሆነ ማን ነው ለዚህ ዘመን ያለው? ምድር ላይ ያለነው እኮ ለዚህ እኮ ልንላክ ነው ያለነው። የበላነው የጠጣነው መንፈሳዊውን መብል የተጠጠቅነው ለትውልድ ነው ወገኖች። ስለዚህ እግዚአብሔር አንተ ሊልክ ነው። ጌዲዮን ታዘዘ፣ አፈረሰ። ደግሞ ምን አደረገ? ሰራ። ማፍረስ ብቻ አይደለም፣ አሳምረ ስራ ተባለ፣ ሰራ ወገኖች። ዮሴፍን እነ ዳንኤልን ሐዋርያትን መመልከት እንችላለን። እግዚአብሔር እንዲህ አለኝ ባለፈው ስለ ዮሴፍ እያሰብኩ ጸሎት ላይ ሆኜ፣ ዮሴፍ እኮ ብዙ ጊዜ እኔና እናንተ ስንሰብከውም የምንለው የቤተሰቡንና የትውልድን ቀንበር ሰበረ ብለን ነው አይደለም? ጌታ ግን ምን እንዳለ ተቃላችሁ? በዮሴፍ የነበረው ቅባት የራሱን ቀንበር ነው ጀመረ ይሰበረዋል። የራሱን ቀንበር አስተውየው አላውቅም ነበር። ለካ ዮሴፍ በዛ ቅባት በውስጡ በተቀመጠው ቅባት ነበረ ቀንበሩ ተሰብሮ ወደ ቤተ መንግስት የገባው፣ ወደ ህልሙ ዳርቻ የሄደው በውስጡ በነበረው ባንቺ የተቀመጠው ቅባት እኮ ያንቺን ቀንበር ነው መጀመሪያ የሚሰብረው። አይገርምም? እንደዚህ አይነት ሰው ከየት እናገኛለን? መንፈስ ቅዱስ የሞላበት አይገርምም? የእግዚአብሔር መንፈስ ያለበት ካንተ በስተቀር የሚሾም የለም ማለት። ግን ዮሴፍ ዋጋ አልከፈለም እንዴ? ዮሴፍ እምቢ አላለም ወገኖቼ። በስጋው አምሮት ላይ ሲጨክን ክርስቲያን መንፈሱ እየወፈረ ይሄዳል። ቅባቱ ቀንበር የሚሰብር ቅባት ባንተ ህይወት። ታዲያ ጌታ ይስራባህ ዛሬ ፍቀድ። በቃ መንፈስ ይወፍር ወንድሜ እህቴ። ሰይጣን ቢያስፈራራ ነው ይሄን ሚስት ልታረጊ ነው ይሄን ሚስት ግድ የለም፣ እግዚአብሔር ያስተካክለዋል። እግዚአብሔር ባለዕዳ አይደለም። ዮሴፍ ቀንበሩ የተሰበረው አለኝ አልጣለው። ለምን ወልድ ቤት ገባ ማለት አይችልም ነበር? ለምን ካለ ኃጢአቴ ጌታ ሆይ መቼ ነው ያምነዝብት ማለት ይችላል አላለም። በቃ ንጽህናን ካወቅ በቃ ሰዎች ይፍራን፣ ችግር የለም። በእጅ ንጽህና ትድናለህ ነው የሚለው እግዚአብሔር ቃል። ሰውየው ያውቃል። ዮሴፍ አምላኩን የሚያውቅ ሰው፣ ጠንቃቃ ሰው፣ ለጴጢፋራ ቤትም ታማኝ ነበር። እስር ቤትም ሆኖ ታማኝ ነበር ወገኖቼ። እግዚአብሔር ከሱ ጋር ነበር። ለምን? ሰውየው ስለ ቅባቱ ስለ ህልሙ ዋጋ ከፈለ። በምኞት አይመጣም። ዛሬ በኢየሱስ ጌታ ስም ውስጥሽ ስለሚቃጠልበት እግዚአብሔር ሆይ የዚህ ትውልድ ቀንበር ያገሬን የምድሬን አንቺ እኮ የተጠራሽው አንተ የነገስታት ቀንበር ታስታውሳላችሁ? እነዛ ነቢያቶች እኮ ነገስታቶች ይፈልጓቸው ነበር እኮ። እነ ንዕማን እኮ የመጡት ያ በሬ አርዶ ጥማት በሬ አርዶ ጌታን የተከተለ ሰው እኮ ነው የነዕማንን ለምጽ ያራገፈው። ቅባት የሚባል ነገር አለ ወገኖች። የትውልድ የሚያስፈልገው ልንገራችሁ፣ ቅባት ብቻ ቀንበሩን ይሰራል።